ሰላም የጌታ ኢየሱስ ክርስቶስ ሰላም ይብዛላችሁ። ይሄ ወንድም የሚጠይቀው ጥያቄ አለ። ራእይ ላይ ያለው ያነበበ ሰው ስለ ሁሉ መጽሐፍ ቅዱስ ነው ወይስ ስለ ራእይ ብቻ ነው የሚል ጥያቄ ነው። መጽሐፈ ራእይ ማስጠንቀቂያው ብዙውን ጊዜ ጠቅሰዋለሁና ወንድሜ ግራ ተጋብቶ ነው ወይም ደግሞ ለማወቅ ፈልጎ ነው። በጣም ጥሩ ጥያቄ ነው። ጥያቄው እጅግ በጣም አስፈላጊ ጥያቄ ነው። ራእይ መጨረሻ ላይ ያለው ለሁሉ ነው ወይስ የሚያስጠነቅቀው ከዚህ መጽሐፍ የጨመረ ወይም የቀነሰ ብሎ ቁጥር 18 እና 19 የሚለው ስለ ራእይ መጽሐፍ ነው። ከዚህ ከራእይ መጽሐፍ ላይ አትጨምሩ ነው የሚለው፣ ከመላው መጽሐፍ ቅዱስ አትጨምሩ ነው የሚለው። ያ ነው እንግዲህ ጥያቄውን በሚገባ ተረድቸው ከሆነ እንግዲህ አንድ ነገር ማለት የምፈልገው መጽሐፈ ራእይ በራሱ መጽሐፍ አይደለም። እንዲያውም ሲጀምር ደብዳቤ ነው። ለሰባቱ አብያተ ክርስቲያናት ብሎ ነው የሚጀምረው። ለሰባቱ አብያተ ክርስቲያናት ብሎ እንደ ደብዳቤ ነው የሚጀምረው። ከዛ ነው እያደገ የሚሄደው እና ራእይ እምነቴ ነው። ራእይ መጽሐፍ በራሱ ራሱን ችሎ ብናነበው ልንረዳው አንችልም። ማንም ሊረዳው አይችልም። ለምን? ምክንያቱም ራእይ መጽሐፍ ሌሎችን መጽሐፍ በተለያየ መልኩ በመግለጽ በማመልከት በማሳየት የሌሎችን መጽሐፍ የሚያሟላ መጽሐፍ ነው። የሌሎች መጽሐፍቶች ስብስብ ቦግ ብሎ የሚታይበት፣ የነሱ መልእክት ቦግ ብሎ የሚታይበት ነው። ራእይ ከሌለ መጽሐፈ ራእይ ባይኖር እነዛን መረዳት ያስቸግረን ነበር ማለት ይቻላል። እና ይህንን ቡክ ኦፍ ሬቨሌሽን ዩዝ ኦፍ ዘ ኦልድ ቴስታመንት የሚል መጽሐፍ አለ። አንድ መጽሐፍ የሬቨሌሽን መጽሐፍ ብሉይ ኪዳንን ምን ያህል ተጠቅሞበታል፣ በጣም ተጠቅሞበታል በማለት ስታቲስቲክስ የተጠቀመባቸውን መጽሐፎች አውጥቷል፣ በዝርዝር አውጥቷል። አሳያችኋለሁ እና ተመልከቱ። እና እንደምንመለከተው ፔንታቱክ ማለት የሙሴ መጽሐፍ ማለት ነው። የሙሴ መጽሐፍ ከሙሴ መጽሐፍ ምን ያህል ገልጿል? 82 ጊዜ። ከመዝሙረ ዳዊት 97 ጊዜ። ከኢሳይያስ 122 ጊዜ። ከኤርምያስ 48 ጊዜ። ከሕዝቅኤል 83 ጊዜ። ከዳንኤል 74 ጊዜ። ከማይነር ፕሮፌትስ ከሌሎች ከታናናሽ ነቢያቶች ከነሱ ደግሞ 73 ጊዜ ታዩታላችሁ። 82 97 122 48 83 74 73 ያን መደመር ትችላላችሁ። መጽሐፈ ራእይ ምን ያህል ከብሉይ ኪዳን ያው መጽሐፈ ራእይ ብየዋለሁ። መጽሐፈ ራእይ ይሄ ነው እና ከዛ ነው የወሰድኩት። ምን ያህል እንደወሰደ አስቡት፣ ምን ያህል እንደጠቀሰ። ስለዚህ መጽሐፈ ራእይ ብዙዎችን የብሉይ ኪዳን መጽሐፍ ነው ስለነሱ ነው የሚያወራው። ለምን? እግዚአብሔር ያውቀዋል። መደምደሚያ መጽሐፍ ነው። መደምደሚያ ስለሆነ ሌሎች ለምሳሌ ራእይ ይህንን ሁልጊዜ የምለው ነው። ራእይ 17 ቁጥር 15 እንደዚህ የሚል እናገኛለን። ቁጥር 15 ራእይ 17 ቁጥር 15 አለኝም ጋለሞታይቱ የተቀመጠችባቸው ያየሃቸው ውሃዎች ምኖች? ውሃዎች። ጋለሞታይቱ የተቀመጠችባቸው ያየሃቸው ውሃዎች ወገኖችና ብዙ ሰዎች አሕዛብም ቋንቋዎችም ናቸው። እነዚህ ውሃዎች ምንና ምን ናቸው? በጨለማ ወደ ላይ ስንመለከት በራእይ 17ን ስታዩት ትልቅ መንፈሳዊ ጨለማ ነው ያለ። አውሬው በጥልቁ ያለው አውሬ እችን ሴት ይጋልባታል ነው የሚለው።
እነዚህ እች ጋለሞታ የተቀመጠችባቸው ውሃዎች አለ። ውሃ ዝም ብሎ ውሃ አይደለም፣ ዝም ብሎ የሚፈስ ውሃ ሰዎች ናቸው። ቋንቋዎች፣ ልዩ ልዩ ቋንቋዎች ናቸው። ልዩ ልዩ ግዛቶች ናቸው። ልዩ ልዩ የሰው ወገኖች ናቸው። ወገኖችና ብዙ ሰዎች አሕዛብን በሙሉ ያጠቃልላል ነው የሚለው። ስለዚህ ይህ ውሃ የት ነው ያለ? ይህን ውሃ የት ነው ይህንን የወሰደው? ውሃ የሚለውን የት ነው የወሰደው? ዘፍጥረት ምዕራፍ 1 ስነድ እናያለን። ጨለማ አለ፣ ጥልቅ አለ። እንደገና ደግሞ በጥልቁ ውስጥ ጨለማ አለ። በዛ ላይ ደግሞ መንፈስ ቅዱስ ያንዣብባል። እንደዚህ ሚል እናያለን። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ። የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር። በዛ በውሃው ላይ ያንዣብብ ነበር። በጥልቁ ውሃ ነው እኮ ውሃ ነው። በውሃዎች ሀልፕነይ ሀማይም ይላል። በውሃዎች ፊት ለፊት ነበር። ምንድን ነው? ምድርን ባዶ ነበረች፣ አንዳችም አልነበረም። ጨለማን በጥልቁ ላይ ነበር። የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር። ውሃ አለ። እነዚህ በውሃዎች በትልቁ ውሃ ላይ የእግዚአብሔር መንፈስ ምን ብሏል? ሰፏል። ጥልቅ አለ፣ ጨለማ ከዛ ላይ ያወጣቸው ማለት ነው። ስለዚህ ይህንን ወስድና ያብራራልናል። ምንድን ነው ትርጉሙ ያልነ እንደሆነ ይህንን ወስዶ ያብራራልናል። ሌላ ቦታ ብዙ ቦታ ላሳያችሁ ይችላል፣ ግን ለሚረዳን የሚችለውን ለጊዜው የሚሆነውን አሳያችኋለሁ። ራእይ 12:9 ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ እርሱም መልአኩም ከእርሱ ጋር ተጣሉ። ስለምንድን ነው የሚያወራው? የት ነው ያለው? መልአኩ የሚዋጋው ዳንኤል ላይ አለ። አውሬው ሰይጣን ዲያብሎስ የት ላይ አለ? የቀደመው እባብ ራእይ ላይ አለ። ራእይ ምዕራፍ 3 የቀደመው ሴቲቱን ያታልላት ዘንዶ፣ ትልቁ ዘንዶ ኢሳያስ 7ና እሱን ያሉት ነው። ኢሳያስ 7ና 27 ላይ ታላቁን ዘንዶ በዛን ቀን እግዚአብሔር ሌዋታንን በብርቱ ሰይፍ ታላቁን ዘንዶ በባሕር ውስጥ ያለውን ይቀጣል ያለው። ስለዚህ ያንንን ሰብስቦ እዚህ ላይ ሰይጣን ማለት ይሄ ነው። እንትን ላይ ራእይ ላይ የተነገረለት ማነው? እንትን ላይ ያታለላት እባብ ሳይሆን ተመስሎ ነው፣ ሰይጣን ነው። የቀደመው እባብ ሰይጣን ራሱ ነው ብሎ አብራርቶ አስቀመጠልን። ይህንን እንትን ባንል ኖሮ በሙሉ ልብ በጣም እንትን ሰይጣን ነው ለማለት ይከብድን ነበር። ነገር ግን ቁልጭ አድርጎ አስቀመጠ። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ በኢሳይያስ ላይ ያለው የቀደመው እባብ ተጣለ፣ ወደ ምድር ተጣለ። እርሱም ዲያብሎስ ነው፣ ሰይጣን ነው፣ አውሬ ነው። ስለዚህ ራእይ የሚናገረው ስለ ሁሉ እነዚህን ሁሉ ሰብስቦ የብሉይ ኪዳንን አምጥቶ እዛ ሰብስቦ ስለሚያስቀምጥልን ሁሉን መጽሐፍ ይወክላሉ። የሚነገረው ስለ ሁሉ መጽሐፍ ነው፣ ስለ ራእይ ብቻ አይደለም። እግዚአብሔር አስቀድሞ ራእይን እንደሚጽፍ እንደሚዘጋ ያውቃል። አንድ ሰው ታሪክ እንኳን የሚጽፍ ሰው እና እንትን ምንድነው ልብ ወለድ እንትን የሚል መዝጊያውን ያውቀዋል አይደለ እንዴ? ካላወቀው ዝም ብሎ ነው ሲጽፍ የሚኖረው። ልብ ወለድ የሚጽፍ እንኳን እንትን ማያውን የመጀመሪያውን መጨረሻው በዚህ መልኩ ነው። መጨረሻው የመጀመሪያው ክፍል ነው አይደለም? ጥያቄ ያነ ነው። መጨረሻው የመጀመሪያው ክፍል ነው ወይ? መጀመሪያውን ካላወቅን መጨረሻውን እናውቀዋለን። መጨረሻውን ካላወቅን የመጀመሪያው የት ላይ እንደሚደርስ እናውቃለን። ይህን የመሳሰሉ ነገሮችን መጠየቅ፣ ማወቅ፣ መረዳት ተገቢ ነው። ስለዚህ መጽሐፈ ራእይ የሚያስጠነቅቀው ማንኛውንም የእግዚአብሔር ቃል በማንኛውም መልኩ በማንኛውም አይነት ተቀባይነት የለውም፣ የሚጨምር ማለት ነው። ልንኖርበት የተሰጠን መጽሐፍ ቅዱሳችን ብቻ ነው። በሱ ነው የምንወጣው፣ በሱ ነው የምንገባው። ዛሬ የተጋባው ሁሉ መቆም አለበት።
ነቢያት ምናምን እያላችሁ ግራ ትጋቡ። መጽሐፍ ቅዱስ